ባንክ ላይ 1 ሚሊዮን 2 ሚሊዮን 3 ሚሊዮን ብር እያስቀመጣችሁ የዛ የገንዘቡ የመግዛት አቅሙ እለት እለት እየቀነሰ ነው የሚመጣው። ያ 1 ሚሊዮን ብር 2 ዓመት 3 ዓመት ባንክ ላይ ቆየ ማለት ከ2 ዓመትና ከ3 ዓመት በኋላ መግዛት የምትፈልጉት እቃ ቢኖር ሪል ስቴት ቢኖር የተለያዩ እቃዎች ቢኖሩ የዛ የገንዘቡ ዋጋ በጣም ዝቅ እያለ ነው የሚመጣው። ሀብታሞች ብቻ የሚጠቀሙት ብዙ ሀብታሞች 2-3 ቦታ ላይ ቤት ይገዛሉ። ገንዘባቸውን ባንክ ላይ ማስቀመጥ አይፈልጉ። ከባንክ እንዲሁም እየተበደሩ ስራቸው ላይ ሪል ስቴት ላይ እያደረጉ ያሉትና ወጣት ሆናችሁ ለምሳሌ ሪል ስቴት ላይ ኢንቨስት ብታደርጉ አሁን ላይ በ10% በ15% እየተሸጡ ነው ያሉት። ይሄ አሜሪካ ላይ የተለመደ ነገር ነው። ብዙ ባለሀብቶች አሜሪካ ላይ ገንዘባቸውን ሴቭ እያደረጉ የነበሩት ሪል ስቴት ላይ ነው። 3 ሚሊዮን 2 ሚሊዮን ብር ካላችሁ በ10% ቅድመ ክፍያ ሪል ስቴቶች ላይ ተመዝግባችሁ ከ2-3 ዓመት በኋላ ያ ገንዘብ አሴት ሆነ ማለት ነው። ስለዚህ ያንን ቤት መልሳችሁ መሸጥ ብትፈልጉ ዋጋው ጨምሮ ነው የሚሸጡት። ማከራየት ብትፈልጉ ከፍ ባለ ዋጋ ማከራየት ትችላላችሁ። ስለዚህ ገንዘባችሁን ሪል ስቴት ላይ ኢንቨስት አድርጎ ላለው እኔ ሪል ስቴት ላይ ነው የምሰራው በነፃ ምክር አገልግሎት የምትፈልጉ ከሆነ የትኛው ሪል ስቴት ይሻለኛል፣ ምን አይነት ቤት ብገዛ ይሻለኛል፣ የት አካባቢ ብገዛ ይሻለኛል፣ ያዋጣኛል ወይ የሚሉት ጥያቄዎች ታች በምናስቀምጣቸው ስልክ ቁጥሮች ደውሉልኝ። በነፃ የምክር አገልግሎት የምሰጣችሁ ይሆናል። በተለይ ወደ ለቡ አካባቢ ቆንጆ ቤቶች አሉ። ከ600 ሺህ ብር ጀምሮ ከ800 ሺህ ብር ጀምሮ ከ1.2 ሚሊዮን ብር ጀምሮ። ሰላም እንዴት ናችሁ? ለማታውቁኝ ዘሚካኤል ብስራት እባላለሁ። በዛሬው ቪዲዮ ዲስከስ ለማድረግ ያሰብኩት ገንዘባችሁን ባንክ ላይ ሴቭ አታድርጉ። በተለይ ለወጣቶች ከ25 እስከ 35 እድሜ ውስጥ ለምትገኙ ወጣቶች 600 ሺህ ብር 900 ሺህ ብር 1.2 ሚሊዮን እንዲሁም 3 ሚሊዮን ድረስ ባንክ ላይ ገንዘባችሁን ሴቭ አታድርጉ። ለምንድን ነው ይሄን ያልኩት? ገንዘባችሁ እያደገ እንዲመጣ ገንዘባችሁ እለት እለት ዋጋው እየጨመረ እንዲመጣ ስቶክ ማርኬት ሊሆን ይችላል፣ ሪል ስቴት ላይ ሊሆን ይችላል፣ ሼር ሆልደር ላይ ሊሆን ይችላል። እነዚህ ነገር ላይ ኢንቨስት ብታደርጉ ብትመዘገቡ በ2-3 ዓመት ውስጥ እናንተ ያስቀመጣችሁት ገንዘብ እለት እለት ዋጋው እየጨመረ ነው የሚመጣው። ነገር ግን ባንክ ላይ 1 ሚሊዮን 2 ሚሊዮን 3 ሚሊዮን ብር እያስቀመጣችሁ የዛ የገንዘቡ የመግዛት አቅሙ እለት እለት እየቀነሰ ነው የሚመጣው። ያ 1 ሚሊዮን ብር 2 ዓመት 3 ዓመት ባንክ ላይ ቆየ ማለት ከ2 ዓመትና ከ3 ዓመት በኋላ መግዛት የምትፈልጉት እቃ ቢኖር ሪል ስቴት ቢኖር የተለያዩ እቃዎች ቢኖሩ የዛ የገንዘቡ ዋጋ በጣም ዝቅ እያለ ነው የሚመጣው። ስለዚህ ስቶክ ማርኬት ላይ ሪል ስቴት ላይ ባንኮች ላይ ቴሌ ላይ ኢንቨስት ብታደርጉ ሼር ሆልደር ብትሆኑ ኦነር ብትሆኑ የተሻለ ውጤት ታመጣላችሁ። ገንዘባችሁ ዋጋውን ጨምሮ መልሳችሁ ሪሴል ማድረግ የምትችሉት ነገር ላይ ብታስቀምጡ መልካም ይመስለኛል። ብዙዎቻችን ያላወቅነው አንድ ችግር ይሄ ይመስለኛል። በተለይ ሀብታሞች ብቻ የሚጠቀሙት ብዙ ሀብታሞች 2-3 ቦታ ላይ ቤት ይገዛሉ። ገንዘባቸውን ባንክ ላይ ማስቀመጥ አይፈልጉ። ከባንክ እንዲሁም እየተበደሩ ስራቸው ላይ ሪል ስቴት ላይ እያደረጉ ያሉትና ወጣት ሆናችሁ ገንዘብ እለት እለት ዋጋው እንዲጨምር የምትፈልጉ ከሆነ ገንዘባችሁን ሴቭ ማድረግ ያለባችሁ ሪል ስቴት ላይ ሊሆን ይችላል፣ ስቶክ ማርኬት ላይ ሊሆን ይችላል፣ ካፒታል ማርኬት ከረንትሊ ይጀምራል። እነዚህ ነገሮች ላይ ካስቀመጣችሁ ለምሳሌ ሪል ስቴት ላይ ኢንቨስት ብታደርጉ አሁን ላይ በ10% በ15% እየተሸጡ ነው ያሉት። ይሄ አሜሪካ ላይ የተለመደ ነገር ነው። ብዙ ባለሀብቶች አሜሪካ ላይ ገንዘባቸውን ሴቭ እያደረጉ የነበሩት ሪል ስቴት ላይ ነው። 3 ሚሊዮን 2 ሚሊዮን ብር ካላችሁ በ10% ቅድመ ክፍያ ሪል ስቴቶች ላይ ተመዝግባችሁ ከ2-3 ዓመት በኋላ ያ ገንዘብ አሴት ሆነ ማለት ነው። ስለዚህ ያንን ቤት መልሳችሁ መሸጥ ብትፈልጉ ዋጋው ጨምሮ ነው የሚሸጡት። ማከራየት ብትፈልጉ ከፍ ባለ ዋጋ ማከራየት ትችላላችሁ። ስለዚህ ገንዘባችሁን ሪል ስቴት ላይ ኢንቨስት አድርጎ ላለው እኔ ሪል ስቴት ላይ ነው የምሰራው በነፃ ምክር አገልግሎት የምትፈልጉ ከሆነ የትኛው ሪል ስቴት ይሻለኛል፣ ምን አይነት ቤት ብገዛ ይሻለኛል፣ የት አካባቢ ብገዛ ይሻለኛል፣ ያዋጣኛል ወይ የሚሉት ጥያቄዎች
ታች በምናስቀምጣቸው ስልክ ቁጥሮች ደውሉልኝ። በነፃ የምክር አገልግሎት የምሰጣችሁ ይሆናል። በተለይ ወደ ለቡ አካባቢ ቆንጆ ቤቶች አሉ። ከ600 ሺህ ብር ጀምሮ፣ ከ800 ሺህ ብር ጀምሮ፣ ከ1.2 ሚሊዮን ብር ጀምሮ ቀስ ብላችሁ እየከፈላችሁ የቤት ባለቤት ትሆናላችሁ። ለልጆቻችሁ ትልቅ አሴት ነው የምታስቀምጡትና ሪል ስቴት ላይ ኢንቨስት ማድረግ የተሻለ ይመስለኛል። እነ ዶናልድ ትራምፕ እንደ ሚልጌት የተለያዩ ባለሀብቶች ገንዘባቸውን እያስቀምጡ የነበሩት ሪል ስቴት ላይ ነውና ገንዘባችሁን ትክክለኛ ቦታ ላይ ማስቀመጣችሁን እንዳትረሱት። ዘሚካኤል እባላለሁ። የሪል ስቴት ሽያጭ አማካሪ ነኝ። በነፃ የምክር አገልግሎት እኔ ጋር ልታገኙ ትችላላችሁ። ለተለያዩ የቤት መረጃዎች ደግሞ ዩቲዩብ ቻናላችንን ሳብስክራይብ አድርጋችሁ ማግኘት ትችላላችሁ። መልካም ቆይታ። ቸር ሰንብቱ።